ዴቭ አልማዝን እንዳው እንዳትሞት እንዳትጠፋ አድርጎ በደንብ እየወቀጣት ነው ያለው። ዛሬ ደግሞ ያወቀው የሉሊትም የእንጀራ እናት መሆኗንና እንዲሁም ደግሞ የካሌብ የአባቱ ገዳይ መሆኑን አውቋል ማለት ነው። ስለዚህ ሰፈራችን እያመስሽው እንደሆኑ ታውቂያለሽ። እንደው ጭራሽ ባሰበት ማለት ነው። ጭራሽ ባሰበት ይሄን ነገር ሲሰማ የሉሊት የእንጀራ እናት መሆኗን እንዴት አወቀ? በራሷ ስልክ አወቀ። ሉሊት ስትደውል ሉሊት ብሎ ራሱን አየ። ማነች ንገረኝ ስላት ራሷን ነገረችው። እንደ ልጅ የማያት ልጄ ናት፣ እንደ ልጅ አሳደግኳት ብላ ባፏ አንቺ ነሽ እንጀራ እናት አላት። እንደ እንጀራ እናት አይደለም ልጄ ናት አለች። አሁን ነው እንግዲህ ከዛ በፊት እንዴት እንደምታሰቃያት ስለነገረችው ገባው ማለት ነው። እንደው አንቺ መሞት የለብሽም ቀስ ብለሽ ነው መሞት አለብሽ አላት። የካሌብ ደግሞ የአባቱ ገዳይ መሆኑን እንዴት አወቀ? ያው በዚህ ነገር የምትጠረጠረው ልዕልቴ ካሌብ ነው አለችው። ለምን ካሌብ? አይ የአባቱ ገዳይ እሷ መሆኗን ነው የሚያውቀው ስትለው፣ ይሄም ደግሞ አንድ ያዘ። ስለዚህ አሁን አንድ ሆኑ ማለት ነው። የካሌብም የሚፈልጋት ሴት እንዲሁም ደግሞ ሉሊትም የእንጀራ እናቷ መሆኑና እንዲሁም ደግሞ የዴቭ የአባቱም ገዳይ እንዲሁም ደግሞ ንብረቱም የወረሰች መሆኑን ይሄ ተጨማምሮ ይሄን ቀን ነበር እኔ ሲናፍቀኝ የነበረውና ዳዊት የሶስታቸውም ምንድነው ጠላት እሷ መሆኗን ያወቀ ቀን ብዬ ነበረ። አሁን ግን እንደምንም ብሎ በየትኛውም በኩል አድርጎ ዋናው ማወቁ ነውና አውቋል ማለት ነው። ከዚህ በኋላ ምንድን ነው የሚያደርጉት? ግን እስከ መቼ ነው እንደዚህ ያስመስል? ለምን እውነቱን አይነግራቸውም? ያው ፖሊስ ይመለከታል ሲባል ደግሞ ደንግጧል። ለምን ደነገጥክ? አዲስ ነገር አለው ስትለው፣ አይ ኧረ ምንም የለም ይህ እንትን ሆነ ነገር ትንሽ ነገር ፖሊስ ጋር መሄድ ብዬ ነው። እሱ እኔ ተይው እኔ እፈልጋታለሁ፣ ባይሆን ስለ ቢዝነስሽ አስቢ አላት። ቢዝነሱ እንግዲህ ባላት በአሁኑ ሰዓት ብር አላት። የሆነ ቢዝነስ መጀመር ትፈልጋለች። እሱም ደግሞ ዲዛይን ልብሶችን ዲዛይን እሱን ነው የምትፈልገው። ይሄ ነበር የምትፈልገው። ዳዊት ግን እንደምትጀምር ነገራት። ኤልሳ ደግሞ ወረኛም ከዚህ የምትወክስ ከዛም የምትተወከስ አንዷ እሷ ነች። እንግዲህ ደስ ይላል። ግን በዚህ ሰዓት ይህን አስበሽ ይህን ታደርጊያለሽ ብዬ አላሰብም ነበር። ሳትጨነቂ ልዕልቴ እንደዛ በሆነችበት ሰዓት አንቺ ስለ ቢዝነስ ማውራት እጅግ በጣም የሚገርም ነው የሚያሳዝነው ነው አለች። ምንሆን የሚገርመው ስትላት ይሄ ነው አለቻት። እንግዲህ ያው ወንድሟን ተረድተዋት አንቺ ተይ እንጂ እሷን ለማሸማቀቅ ነው ወይስ ወሬ በዛ በዚህ እያልሽ እየዋሸሽ ነው ስትላት፣ እንግዲህ ከሱም ልታስወጣት ነው አንተም ብላ ስትጀምር ያው አስቁማታል። አልሰማትም ማለት ነው። ከዚህ በኋላ ያለውን እንግዲህ የእሷን እቅዷን ሉሊትን ብቻ ማስቀረት ነው። ከካሌብም ጋር አጣልታ ከልዕልቴን ጋር አጣልታ እንዲሁም ደግሞ ከዳዊትም ጋር አጣልታ ካሌብን አጣልታ የራሷ ማድረግ ነው። ካሌብ ግን በጣም ጎበዝ ነው። እስካሁን አልተጠጋተም ማለት ነው። ልዕልቴም እንደዛው እኔና ሉሊት ልታጣልኝ ነው ልዕልቴ። አዎ በእኔና ሉሊት በእህቴ መካከል እንዳትገቢ ነግሬሻለሁ አለቻት። አንቺ እኮ ምንም የማታውቂ ድንቁሩ ነሽ ብላ በምንም አሳምና ልዕልቴ ነቅጣበታለች። እንደምንም ብለሽ አጣልጠሽ ካሌብ ለራሱ ማድረግ ለራስሽ ይሄ ነው ፈለግሽ ስትላት፣ እኔ አይደለም ደግሞ ከሉሊት ይልቅ እኔን ይወደኛል የእኔ ፍቅር አለው አለቻት። እንግዲህ ፍቅር ቢኖራችሁ ኖሮ እስካሁን አብራችሁ ትሆኑ ነበር ስትላት፣ ተናዳ እውነታው ሲነገራት ተቶክሳ ውልቅ ብላ ወጣች ማለት ነው። ተናዳ እንደዚህ አይነት እንደ በመጨረሻ ልዕልቴ የሆነች እንደ ካሌብ በቆሎ ነገር ነች እና እሷም አሳመነቻት። ምን ብላ እንኳን ደስ አለሽ ሉሊትን ቢዝነስ ልትከፍት ነው። በጣም ነው የሚያሳዝነው ግን አንቺ እንደዚህ ተጨንቀሽ በተጨነቅሽበት ሰዓት እሷ ቢዝነስ ስትላት ምንም ስለ እኔና ሉሊት አልሰማሽም ብላ አንቺ መች ትሰሚያለሽ ዶንቆሮ አይደለሽ አለቻት። እንደዛ እያለቻት ደግሞ ሉሊት ገባች። ምን እየሆናችሁ ነው የምትጫጫሁ ስትላት፣
ይኸው አእምሮዬን አሳብዳኛለች። ምን አልሻት አንቺ አርፈሽ አትቀመጪም እንዴ ስትላት እኔ ምንም አላልኳትም እንኳን ደስ አለሽ ሉሊት ቢዝነስ ልትከፍት ነው አልኳት አለች። አንቺ ያምሻል እንዴ ብላ ስትጀምር ያቺውን ደግሞ እውነት ነው እኔ እኮ የእውነት አይመስለኝም ነበር ሉሊት እኔ እንደዛ ጨነቄ እንዴት ነው አንቺ ስለ ቢዝነስ የምታወሪ አለቻት። ከዛ በጣም ሁለታችሁም አስመሳይ ናችሁ ብላ ልዕልቲ ትታቸው ውልቅ ብላ ወጣች። አስመሳይ እነማን ናቸው? ሉሊትና ኤልሳ ማለት ነው። ኤልሳ ነች እንደው አስመሳይ ማለት ነው። አንቺ ግን ከሉሊት ጋር ባትጋጭ የተሻለ ነው ልዕልቲ። አንቺ እንደው እንደ ካሌብ ነገር ነሽ፣ በቆሎ የሆነ በቆሎ ነገር ነሽ። ምንም የምታውቂ አይመስለኝም። ና ዝም ብለሽ ስሚ ማለት ነው። ወረኛ ምን እንዳትሰሚ። እንግዲህ የኤልሳን ስራ ታውቂያለሽ። እንደምንም ብላ ካሌብን እሷ ማድረግ ነው። ባለፈውም አንቺ ያው ጀርበሻት ነበረ ካሌብ የራሷ ማድረግ፣ ዴቭ ደግሞ ያንቺ ልታደርግልሽ፣ ዴቭ ደግሞ እምቢ አለ። ይህ ሁሉም ብዙ ነገር ታውቂያለሽ። ያው በትንሽ ነገር ተቀይመሽ ከእህትሽ ጋር ብትለያይ አንቺ ነሽ ጅልዋ ማለት ነው። ሰምተሻል? አዎ ጅል ጅላጅል እንልሻለን ከኋላ። ሌላው መንገድ ላይ ተከትላው ነበረ። እሷ ግን በካሌብ መጀመሪያ ስላገታት አሁንም ከካሌብ ራስ አልወረደችም። ማን ልዕልቴ፣ እውነቷ ነው። አንድ ነገር ከጠረጠረ ከዛ ሰው አይወርድም። ዳዊት ተብሎ ማንም አይጠረጥረውም። ቀን ቀን እዛ ጋር ይውላል፣ ማታ ማታ እነሱ ጋር ይመጣል። ቀን ቀን ከአልማዝ ጋር ነው የሚውለው፣ እያስፈራራ እየደበደበ። መጨረሻ አካባቢ ግን በጣም አስቃያት። እንዲገድላትን ፈልጋ ነበረ። ገዳይ በቀላሉ አልገድልሽም ሲላት እንግዲህ ያው ፊቱ ላይ ነው ተፋችበትና እሱም እንደዚህ ተናድጄ ተፍተሽብኝ ሊገድልሽ ፈልገሽ ነው አልገድልሽም ብሏት እዛለ እንግዲህ የታሰረችውን ለመፍታት ሞክራ ነበረ። ያው አምቢ አላት። ግን አሳዘነችኝ እውነት ለመናገር አንድ ቀን እንደምትያዝ ያው ጠርጥሬ ነበረ፣ እንደዚህም እንደምትሰቃይ። ግን አሁን እነዚህ ልጆች ካወቁ እነ ዴቭ ያው ይጠላሉ ብዬ አስባለሁ። ዴቭ እንዳገታት ካወቁ ከዛ ቤት ሉሊትም ታስወጣችኋለች ይመስለኛል። እና ካሌብም በመጨረሻ ያው አምኗል፣ አሳምነዋለች። አንተ እንዳሳገድካት ነው ሉሊት ራሱ እንደዚህ ነው የምትለው አለች በግልባጭ። ሉሊት ምንድን ነው አለችው? ካሌብ አይደለም ላይሆን ይችላል፣ ምን በላየው ነገር አልፈርድም ስትላት ካለሱ እስካሁን የእሱ ነው የምትወግኒ ብላ የምትናገረው በጣም ወሬ የምትጋግለው እንዲፈላ የምታደርገው ኤልሳ ነች። ሄዳ ደግሞ የእሱ የምትለው ደግሞ ሌላ ነው። እንደዚህ አይነት ሰው እንደው በዝርያቸው አይጥም ነው የምላችሁ። መጨረሻው ምን ይሆን? መጨረሻው አንቺ ብቻ ተገለሽ እንደ ወረኛ አይደለሽ፣ አሲድ አይደለሽ። አንቺ ትወጪና ካሌብና ሉሊትም ይጋባሉ። ዳዊትና ልዕልቲም ይጋባሉ። እናትዮ ይለቃታል አይለቃትም ሌላ የጥያቄ ምልክት ነው። እሱ አብረን የምናይ ይሆናል። ግን ኤልሳ ወሬሽን አቁሚ፣ በዚህም በዛም ብለሽ ሰው ምታጠያይ ብሎሻል፣ ነግሮሻል። ሰላማችሁ ይብዛ። ባይ ባይ።